አለት የተባለው ክርስቶስ ከሆነ መሰላል የተባለችው ቅድስት ድንግል ማርያም ናት። የመሰላሉ እርከን የእመቤታችን የንጽህናዋ የቅድስናዋ መላእክት ስለ ንጽህናዋ ቅድስናዋ እያስደነቃቸው እህታችን እያሉ በቤተ መቅደስ ሊያመሰግኗት የሚወጡባት የሚወርዱባት የቅድስናቸው ምሳሌ ነው። ያ ከላይ የተቀመጠው ንጉስ እግዚአብሔር ነው። አናቷ ላይ ማለት ከማህፀኗ ነው። ዙፋን የማህፀኗ ምሳሌ ነው። ንጉስ የወልደ እግዚአብሔር ምሳሌ ነው። ከላይ ተሸክመዋለች፣ ከታች ደግሞ ተሸክሟታል ማለት ነው። ስለዚህ ክርስቶስ ድንግል ማርያም እናቱ እንደመሆኑ ይዘዋለች፣ አምላክ እንደመሆኑ ደግሞ ይዟታል። አምላክ እንደመሆኑ ይዟታል። ስለዚህ በአጭር ቃል አምላክ ሰው ሆነ ስንል ተዋህዶ ነው። ተዋህዶ ማለት ደግሞ አካላዊ ቃል ሰው ሲሆን፣ ለምሳሌ እግዚአብሔር ዘመን አለው። እንደውም ሊቃውንት አባቶቻችን የሚሉት አንተስ አንተክመ ወአመቲከን ይያልቅ፣ ቅዱስ ዳዊት ራሱ አንተ ያው አንተ ነህ አመቶችም ከቶ አያልቁ። እግዚአብሔር መነሻ አለው። መነሻ ካለው መድረሻ አለው፣ መድረሻም ካለው ኃላፊ ሊሆን ነው ማለት ነው። ሁለቱ ስብሐት። ስለዚህ እግዚአብሔር ከማያልቅ ዘመኑ የሚያልቅ ዘመን አመጣ። በሚያልቅ ዘመኑ ውስጥ ደግሞ ሰው ሲሆን ተመልከቱ እንግዲህ 30 ዓመት ሞላው ብለህ ቆጠርንለት ማለት ነው። 30 ዓመት ሞላው ብለን ስንቆጥር ለማን ነው የምንቆጥረው? እግዚአብሔር በ9 ወር ሆነው ከዛ ተወለደ ከዛ ተጠመቀ ስንል 30 ዓመት ሲሞላ ተጠመቃል። ዘመን የማይቆጠርለት ቃል ዘመን የሚቆጠርለት ስጋን ሲዋሃድ ምን ሆነ? 30 ዓመት ሞላው ብለን ቆጠር። ዘመን የሚቆጠርለት ስጋ ደግሞ ዘመን የማይቆጠርለት ቃልን ሲዋሃድ ሄዶ አሐዜ ዓለም ሆነ ማለት ነው። መላእክት እንደውም ሊቁ ምን ይላል? መላእክት እኮ ለሰው አይገዙም ይላል። ገዛሉ እንዴ? ለሰው አይገዙም። አኮኑ መላእክት ይገንዩ ለሰብ። መላእክት ለሰው አይገዙም። እንግዲያውስ ለምሳሌ እንደው አንድ ነገርና ቅዱስ ሉቃስ አንድ ነገር ይላል። መላእክት ሊያገለግሉ ምንድነው የሚያጽናናው መልአክ ታየው ይላል። ጌቴሴማኒውን አንስቶ ማለት ነው። እንግዲህ ክርስቶስን የሚያጽናናው መልአክ ተገለጠለት ማለት ነው። የመላእክትን ጌታ መልአክ ያጽናናው አይደል? አባ ጊዮርጊስ ዘጋስጫ ይሄንን ይዞ ሲናገር ምን ይላል? መላእክትን ለሚገዛቸው አምላክ የሚያጽናናው መልአክ ምን አይነት መልአክ ነው? ሉቃስ አንተ ሐኪም ነህ አይደል? ሐኪም ደግሞ የጎበጠውን ያቀናል፣ ያበጠውን አፍርጦ ልጦ መድኃኒት ይቀባል። አንተ ግን እንኳንስ የጎረበውና ያበጠውን አፍርጠህ ልጠህ መድኃኒት ልትቀባ አቆሰልከኝ። ምክንያቱም መላእክትን ለሚገዛቸው ጌታ መልአክ ሊያጽናናው መጣልከኝ አለ። ምን ማለት ነው ሲባል ሲጸልይ ነው መልአክ የመጣለት። ስለዚህ ምንድነው የሚሰግድለት መልአክ ተገለጸለት ነው የሚባለው። የሚሰግድለት መልአክ ተገለጸለት። ምክንያቱም ለክርስቶስ ለማጽናናት አይደለም መላእክት የሚመጡት። ምን ለማለት ነው? የባህሪ አምላክ ስለሆነ ሊሰግዱለት ነው የሚመጣው። ስለዚህ አምላክ ሰው ሆነ ስንል በተዋህዶ እግዚአብሔር ስፉሁ መለኮት ስፋቱን ሳይለቅ ውሱን ስጋን፣ ውሱን ስጋ ውሱንነቱን ሳይለቅ ስፉሁ መለኮትን፣ ኃያሉ አምላክ ኃያልነቱን ሳይለቅ ደካማ ስጋን ተዋህዶ ነውና ደካማ ስጋ ደካማነቱን ሳይለቅ ኃያል መለኮትን ሆነ ማለታችን ነው። ይህንን ሲናገርም ለምሳሌ አንድ ጥያቄ መጠየቅ እንችላለን። የቃል አሁን ሐሳብ እናስባለን አይደል? የሐሳብ ከልብ መወለድ እንዴት ነው ይላል ቅዱስ ጎርጎርዮስ በሃይማኖተ አበው ምዕራፍ 13 ቁጥር 16 ላይ ሲጠይቅ ልደተ ህሊና እምልብ ወእፎ እቱ። የሐሳብ ከልብ መወለድ እንዴት ነው እናውቃለን? እሺ ያንን ተው። ልደተ ቃል ምልሳን ምን ተይመስል? የቃልስ ከምላስ መወለድ መነገር ምን ይመስላል? ይሄ ሌላ ጥያቄ ነው። ስለዚህ ምን ይላል? እኔ አላውቅም ካልከኝ እመሳ አይመርነ ለግዚያ ሁሉ እማይጸጽነ እበዮ። ይህንን አውቃለሁ የምትል ከሆነ ይህንን ያንተን በራስህ ያለውን ሐሳብ ከልብ መወለዱን ቃል ከልሳን ካንደበትህ ቃል መነገሩን ከምላስህ እንዴት እንደሚወለድ ካላወቅ ሰማይና ምድርን የሚገዛን አምላክ እንዴት ልታውቀው ትችላለህ ይላል። ስለዚህ ምን ለማለት ነው የፈለግኩት? ያ ቃል ስጋን ተዋሃደ። ልደቱ ግን አይታወቅም። ካወቅነው እግዚአብሔር አይደለም። ቀዳማዊው ዳህራዊ ስጋን ተዋህዷል። ከመቀዳም ምንድነው? ከመነቅ ዘእምነቅ ወብርሃን ዘእምብርሃን። ከብርሃን እንደሚገኝ ብርሃን፣ ከምንጭ እንደሚገኝ ምንጭ፣ ከጸዳል እንደሚገኝ ጸዳል ነው። ከአብ የተገኘው ብርሃን ያ ስጋን ሲዋሃድ ስጋ ከዚያ በኋላ አምላክ ሆነ። ስለዚህ ሰውም አምላክም ተብሎ ሳይሆን የሚነገርለት አምላክ ወሰብ ተብሎ ይነገራል። ለምሳሌ ጥያቄ ማንሳት እንችላለን። የተወለደ ሰው ነው አምላክ ነው? ሰው ነው ካለ ለምሳሌ ሰው ነው ካለ ሰው ሲወለድ ድንግልና ይሽራል። አምላክ ነው ካለ ደግሞ አምላክ ደግሞ አይወለድም። ስለዚህ ምን ማለት አለበት? ሰውም አምላክም ማለት አለበት። ስለዚህ እንደ አምላክነቱ ድንግልናዋን ሳይሽር ተወለደ፣ እንደ ሰውነቱ ደግሞ ተወልዶ ጡቷን ጠባ ማለት ነው።